السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ قال الله تعالى ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا صدق الله العظيم። የተከበራችሁና የተወደዳችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን ቤተሰቦቻችን እነሆ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ እያልን እንደምን ሰነበታችሁ። ተወዳጁ ሀበሻ ኢስላማዊ ሬዲዮ በምዕራፍ 2 በ71ኛው ሳምንታዊ ፕሮግራማችን መሰናዷችን እንግዲህ ወደ እናንተ ከአሁኑ ሰዓት ጀምሮ መድረሱን ይቀጥላል። ሳምንታችሁ እንዴት ነበር? እንዴት አለፈ? እናንተ ጋር ምን አዲስ ነገር አለ? ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ እንዲሁም በዋትስአፕ በኩል እንድትልኩልን ከወዲሁ ለማስታወስ እንወዳለን። የመግቢያ ነሽድ አድምጠን የምንመለስ ይሆናል። አብራችሁን ቆዩ። የተከበራችሁ አድማጮቻችን እንግዲህ የመግቢያ ነሽዳ አድምጠን ተመልሰናል። እንግዲህ ይህንን ፕሮግራም ያው ወደ እናንተ ያደረስኩ አብራችሁ ቆይታ የማደርገው ወንድማችሁ ኻሊድ ነኝ። እንግዲህ በዛሬው ክፍላችን ወንድሜ መሐመድ ነጂብ በስራ ምክንያት እንግዲህ ለመገኘት አልቻለም። ኢንሻአላሁ ተዓላ በቀጣይ ክፍሎቻችን ወደ ሀበሻ ሬዲዮ በድጋሚ የወንድማችን የመሐመድ ነጂብን ድምጽ የምትሰሙ ነው የሚሆነው ኢንሻአላሁ ተዓላ። በዛሬው ክፍላችን እንግዲህ ስለ አንዳንድ የልብ ግዴታዎች የቀልብ ግዴታዎች ዋጅባቱል ቀልቢያ አንዳንድ ሀሳቦችን ርዕሶችን ወደ እናንተ ለማንሳት እንወዳለን። እንግዲህ ያው እንደሚታወቀው የሰው ልጅ ራሱን ማንነቱን ሰውነቱን እንግዲህ ውስጡንም ውጩንም እንደ ሞተር የሚያንቀሳቅሰው የሚቆጣጠረው ዋናው የሰው ልጅ የአካል ክፍል የሆነው እንግዲህ ቀልብ ነው። ቀልብ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ነቢያዊ በሆነው ሐዲታቸው የማይዋሹት ነቢይ ምን አሉ በሐዲታቸው? አንድ በእናንተ በአካሎቻችሁ ውስጥ በሰው ልጅ ሰውነት ውስጥ አንዲት ቁራጭ ስጋ አለች አሉ። ይህች ቁራጭ ስጋ ከተስተካከለች አካላችሁ ሰውነታችሁ በሙሉ ይስተካከላል። ይህች ቁራጭ ስጋ
ከተበላሸች ሓሏ ጥሩ ካልሆነ አካላችሁ ሰውነታችሁ በሙሉ ይበላሻል። የማይሆን ስራ ላይ የማይሆን ሐል ላይ ትሆናላችሁ። ይህች ትንሽዬዋ ቁራጯ ስጋ ደግሞ ቀልብ ነች አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ሰው በዚህ በልቡ በቀልቡ ማመን ግዴታ የሚሆኑበት ሸሪዓችን ያስቀመጣቸው ነገሮች አሉ። ከነኚህ መካከል በመጀመሪያ ደረጃ የምናገኘው በአላህ እንዲሁም በአላሁ ተባረከ ወተዓላ ፈጣሪነት ጌትነት እንዲሁም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት ማለትም በአላሁ ተባረከ ወተዓላ ጌትነትና ከአላሁ ተባረከ ወተዓላ በመጡልን ትእዛዞች በመጡልን በታዘዝናቸው ነገሮች ማመን እንዲሁም በመልእክተኛው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና እርሳቸው ከአላህ ይዘው በመጡት እርሳቸው በመጡበት ነገር ማመን። ይህ እንግዲህ የመጀመሪያው አንድ ሙስሊም አንድ ሙእሚን በልቡ ሊያምነው ግዴታ የሚሆንበት ነገር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እርሳቸው በእርሳቸው ነቢይነትም እርሳቸው ይዘው በመጡትም ነገርም ማመን። ይሄ እንግዲህ አንዱ ከቀልብ ግዴታዎች መካከል ነው። እንዲሁም በተጨማሪ አንድ ሙእሚን በልቡ ግዴታ ማመን ግዴታ ከሚሆኑበት ነገሮች መካከል በአላሁ ተባረከ ወተዓላ ተወኩል ማድረግ ወተወኩሉ ዐለላህ በአላሁ ተባረከ ወተዓላ መመካት አልኢዕቲማድ ብሎ ማለት ነው። እንግዲህ አላሁ ተባረከ ወተዓላ እንደሚታወቀው የሁሉም ነገር ፈጣሪ ነው። ጥሩውንም መጥፎውንም እኛ እንግዲህ የምናየውንም የማናየውም የምናውቀውንም የማናውቀውንም በአጠቃላይ ዓለምን ያስገኘው የሆነው ፈጣሪያችን አላሁ ተባረከ ወተዓላ የነገራቶች አስገኝ ፈጣሪ የሆነው ጌታችን ጥቅምንም በሐቂቃ ጉዳትንም የሚፈጥረው እርሱ ነው። አንድ ሙእሚን አንድ ሙስሊም በአላሁ ተባረከ ወተዓላ መመካት መቻል አለበት። ዋና መመርኮዣውን ዋና መመኪያውን ማድረግ ያለበት አላሁ ተባረከ ወተዓላን ነው። የሐቂቃ የሚያበላኝ አላህ ነው፣ የሚያጠጣኝ አላህ ነው። አንድ ሙስሊም አንድ ሼኽ አንድ ደረሳ ሐቅን ነገር ስለተናገረ የሚበላው ነገር ያጣል ማለት አይደለም። አንድ ሰው እውነትን ስላስተማረ እድሜው ያጥራል ማለት አይደለም። ይህንን ነገር አምኖ አንድ ሰው በአላሁ ተባረከ ወተዓላ ሁሉን ነገር ለእርሱ ሰጥቶ ሞትንም ቢመጣብኝ ምንም ቢሆንብኝ ሐቅን ከመናገር ወደ ኋላ አልልም ለአላህ ብዬ ይህን ነገር አስተምራለሁ ብሎ ሲል ምን ይባላል? ይህ ሰው ተወኩላል ነው። ማሻ አላህ። አንድ ሰው እናት አባቱን ወይ ልጆቹን ለመቀለብ ከቤት ወጣ። ኢንሻአላሁ ተዓላ ስራ ሰርቼ ሐላል የሆነን ብር ይዤ እመጣለሁ ብሎ በአላሁ ተባረከ ወተዓላ ተመክቶ ወጣ። ይህ ሰው ተወኩላለው ይባላል። በዱንያም በአኺራም ጉዳዮች በዲናችንም በዱንያዊ ጉዳዮች ሁሉንም ነገር በማን መተው ማለት ነው? በአላሁ ተባረከ ወተዓላ። ይህ ነው እንግዲህ ተወኩል ማለት። አንድ ሙእሚን በልቡ ላይ ግዴታ ከሚሆኑበት ነገሮች መካከል እንግዲህ ይሄ ነው፣ በአላህ ላይ መመካት። ፈጣሪያችን አላሁ ተባረከ ወተዓላ ነው። የሚያበላን አላሁ ተባረከ ወተዓላ ነው። የሚያጠጣን አላሁ ተባረከ ወተዓላ ነው። የሚጠብቀን ከመጥፎ ነገር አላሁ ተባረከ ወተዓላ ነው። ይህንን ነገር ሁሌ ማስታወስ ያስፈልጋል አሕባበና። ምክንያቱም ተወኩል የሌለው በአላሁ ተባረከ ወተዓላ መመካት የሌለው ሰው ይህ ሰው ከሳሪ የሆነና ምንም ነጃ ወይንም ስኬትን ፈላሕን የማያገኝ የሆነ ነው የሚሆነውና። የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ሀበሻ እስላማዊ ሬዲዮ ነው። ምዕራፍ 271ኛውን ሳምንታዊ ፕሮግራማችን በቀጥታ ደግሞ አሁን ወደ ደርስ ፕሮግራማችን ከእውቀት ማህደር ነው የምንሸጋገረው። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين صلوات الله المولى البر الرحيم
والملائكة المقربين على سيدنا محمد طه الأمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ود يا حبشة راديو تكتاتيوቻችን إن شاء الله تعالى ስለ ሐሜት ስለ ጊባ የጀመርነውን እንቀጥላለን ሁላችንም ሊላሂ ሱብሓነሁ ወተዓላ ብለን ለማዳመጥ ንያችንን እንድናደርግ አስታውሳችኋለሁ ليعلم أن الغيبة قد تكون أحيانا جائزة وأحيانا واجبة غيبة يالنو ويم ሐሜት ያልነው አንዳንዴ በሸሪዓችን የሚፈቀድ ይሆናል በል አንዳንዴ ግዴታ ሊሆን ይችላል ግዴታ እንዴት ነው የሚሆነው ሚለውን ካየነ فكالتحذير الشرعي من ذي فسق عملي أو بدعة اعتقادية ግዴታ የሚሆነው ለምሳሌ አንድ ሰው ትላልቅ ወንጀሎችን የሚሰራ ከሆነ ወይም ደግሞ እምነታዊ የሆነ አዲስ እምነት ያመጣ ከሆነ ያ እምነቱ ምንም ከእስልምና የሚያስወጣው ባይሆንም እንኳን ወደ ኩፍር ደረጃ የሚያደርስ ባይሆንም እንኳን ከሱ ተሕዚር ማድረግ ግዴታ ይሆናል فيجب التحذير من التاجر الذي يغش الناس في معاملاته ለምሳሌ ሰዎችን የሚያጭበረብር ነጋዴ ካለ በሚሸጥበት ጊዜ ሰዎችን የሚያጭበረብር የሚሸውድ ካለ ይሄ ነጋዴ ሰዎች እንዳይሸወዱበት ማስጠንቀቅ ግዴታ ይሆናል ማለት ነው አቡ ሁረይራ ረዲየላሁ ዐንሁ ከረሱላችን ሰለላሁ ዐለይሂ ወሰለም እንደዘገቡት አንዴ የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም እያለፉ አንድ የጧዓም የምግብ ክምር አዩ ማለትም የተከመረ ስንዴ አዩ ከዛም فأدخل يده فيها فنالت أصابعه بللا እጃቸውን ከዚህ ከተከመረ ምግብ ወይም ደግሞ ስንዴ ባስገቡ ጊዜ እጃቸው እርጥበት አገኘ ከዛም ምን አሉ ما هذا يا صاحب الطعام የዚህ ምግብ ባለቤት ምንድነው ይሄ በለሉ ወይም ደግሞ እርጥበቱ ምንድነው ብለው ጠየቁት እሱም ምን አለ أصابته السماء ዝናብ አግኝቶት ነው አላቸው ከዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት أفلا جعلته فوق الطعام كي يراه الناس من غش فليس مني አሉ ይሄን ነገር ሰው እንዲያየው በግልጽ አላስቀመጥከውም ወይ ከላይ ለምን አላደረከውም ሰው እንዲያየው ያጭበረበረ የሸወደ በትክክለኛ መንገድ ሙሉ በሙሉ እኔን የሚከተል አይደለም ብለው መለሱለት ማለት ነው ማለትም ሰውየው ይሄን እርጥበት ለሰው ቢያሳየው ሰዎች ላይ ገዙት ይችላሉ አንዳንዶች ላይ ገዙ ይችላሉ ያን ብሎ ለመሸወድ ብሎ እርጥበቱን ደብቆ ነበር ነብያችን አለይሂ ሰላቱ ወሰለም የሚያደርገው ነገር ትክክል እንዳልሆነ ገለጹለት ማለት ነው وكذلك يجب تحذير صاحب العمل من عامله الذي يخونه እንደዛውም አንድ ሰራተኛ ተቀጥሮ የሚሰራ ከሆነ ያም ሰራተኛ በተገቢ መንገድ የማይሰራ ከሆነ የሥራውን ባለቤት ቀጣሪውን ማስጠንቀቅ ይገባናል ማለት ነው እዚህ ቦታ ላይ አንድ ሰው ማለት የለበትም እኔ ለሥራው ባለቤት ከተናገርኩ የዚህን ሰውዬ ሪዝቅ እቆርጥበታለሁ እከለክለዋለሁ ስለዚህ ተሕዚር አላደርግም የሥራውን ባለቤት ሰራተኛው ምን እንደሚያደርግ አልናገርም ብሎ ዝም ማለት የለበትም ማለት ነው አንዳንድ ሰዎች እንደሚሉት አንዳንድ ሰዎች እንዲህ አይነት ቦታ ላይ ሰውየው የሥራውን ባለቤቱን በሚያስጠነቅቅበት ጊዜ ለምንድነው የሰውን ሪዝቅ የምትቆርጠው ይላሉ ይሄ ትክክል አይደለም ምክንያቱም በሸሪዓ ግዴታ የሆነው ነገር ምንድነው ያ ሰራተኛ በትክክለኛ መንገድ እንዲሰራ ተመክሮ የማይሰማ ከሆነ የሥራው ባለቤት ተነግሮ አውቆ ማድረግ ያለበትን ነገር ማድረግ አለበት አላሁ Subhanahu Wa Ta'ala ያዘዘን ነገር ነው እንጂ ምንፈጽመው ይሄ ሰውዬ ገንዘብ እንዳይቋረጥበት ደሞዙ እንዳይቋረጥበት ተብሎ አላሁ Subhanahu Wa Ta'ala ያዘዘው ነገር ከመፈጸም ወደ ኋላ ማለት የለበትም ማለት ነው ومن الواجب أيضا التحذير من المتصدرين للإفتاء أو التدريس أو الإقراء مع عدم الأهلية لذلك قديتا كم يهون نقروش مكاكل أهونم أندو مالتم ماستنقق قديتا كم يهون بالنقروش مكاكل أندو عندن سوج بكو سايهونو لما استمر دين لما استمر ويمدمو لما قرات ويمدمو فتوى لما استت يمي وطو سوج አሉ أهلية የላቸውም ብቃቱ የላቸውም በትክክለኛ መንገድ አልተማሩም ታማኝ ከሆኑ ሰዎች ዕውቀትን አልቀሰሙም ሰው በሚጠይቃቸው ጊዜ የሚመልሱት መልስም ትክክለኛ የሆነ መልስ አይደለም ብቁ ካለ መሆናቸው ጋር ፈትዋ ለመስጠት ቦታ የሚይዙ ከሆነ ለማስተማር ቦታ የሚይዙ ከሆነ ለማቅራት ቦታ የሚይዙ ከሆነ እነዚህ ሰዎች መክረናቸው የማይሰሙ ከሆነ
ከነሱ ፈትዋ የሚጠይቁ ሰዎችን ወይም ወደ እነሱ ለመማር የሚሄዱ ሰዎችን ቁርአን ለመቅራት ሊሆን ይችላል ኪታብ ለመቅራት ሊሆን ይችላል የሚሄዱ ሰዎችን ማስጠንቀቅ ይገባናል ማለት ነው። ከዚህ ጋር ይሄ ሐሜት ነው ተብሎ አይቻልም አይባልም። ምክንያቱም ዲናዊ ነገር አስተላልፋለሁ ያለ ሰውየው ብቁ ካልሆነ ያኒ መመከር አለበት። ምክርም ካልሰማ ሰዎች ወደሱ ሂደው እሱ የሚለውን ነገር እንዳይሰሙ ማድረግ አለብን ማለት ነው። فإنك يا أخي لو علمت بقاطع طريق ለምሳሌ አንድ ሰው አንድ ሽፍታ የሚያከ ሆነ يقطع على الناس طريقهم ሰዎችን አንድ ቦታ ላይ ቆሞ መንገዳቸውን የሚቆርጥ የሚዘርፍ ከሆነ በለሊት ለምሳሌ ويسلبهم أموالهم أو يقتلهم ገንዘባቸውን የሚወስድ ከሆነ ይህ ሰው ወይም የሚገላቸው ከሆነ فما عساك أن تفعل إن علمت بمسلم يريد أن يسلك هذا الطريق አንድ ሰው ሙስሊም የሆነ ሰው ይህን መንገድ ለመሄድ ከፈለገ ያ ሽፍታ ባለበት ቦታ መጓዝ ከፈለገ ያ ሽፍታ እንዳለ ያወቅን ዝም ማለት አለብን? أليس من الواجب عليك أن تحذره وتخبره بوجود قاطع الطريق هذا ግዴታ ይሁን በኋላ እዚህ ቦታ ላይ ይሄን መንገድ ካያስክና በዚህ መንገድ ከሄድክ ሽፍታ አለ እንዲህ ያጋጥመሃል ብለህ መናገር ግዴታ ይሁን በኋላ أم أنك تسكت عن ذلك ويزم ልትል ዝም ማለት የለብህም። ይሄን እያወቅ ሰውየው በዛ መንገድ ከሄደ ችግር እንደሚያጋጥመው እያወቅ አንተ ደግሞ ከነገርከው ከመከርከው ይሄ መንገድ ሽፍታ አለበት በዚህ መንገድ እንዳትሄድ ብለኸው ከነገርከው የሚቀበልህ ከሆነ ዝም ማለት የለብህም ግዴታ አለብህ። በዚህ መንገድ እንዳትሄድ ብለህ ማስጠንቀቅ እንዲያስተውል ማድረግ ግዴታ አለብህ። ይሄን ማታደርግ ከሆነ እንደሚሰማህ እያወቅ ብትነግረው እንደሚጠነቀቅ እያወቅ ማታስጠነቅቀው ከሆነ ወንጀል ላይ የወደክ ትሆናለህ። እንደዛውም በዲናዊ ጉዳይ ስናመጣው ዲን በሚያስተምሩ ሰዎች ፈትዋ በሚሰጡ ሰዎች ለማስቀራት በሚወጡ ሰዎች ስንመለከተው አንድ ሰው የሆነን ሰው ካወቀ ያም ሰው ዒልምን የሚጣራ ነው ዕውቀት የለውም ግን ዒልም አለኝ ብሎ የሚጣራ ሰው ነው አስተምራለሁ ብሎ መጃሊሶች ላይ ይቀመጣል ፈትዋ ሰጣለሁ ብሎ ይቀመጣል ሸሪዓን የሚጋጭ ቁርአንን የሚጋጭ ሐዲስን የሚጋጭ ንግግሮችን ኢጅማዕን የሚጋጭ ንግግሮችን ይናገራል ሰው ደግሞ ከሱ ዙሪያ አለ እሱ የሚለውን ነገር ይሰማሉ ያከብሩታል ከሱ የሚመጣውን ነገር ይቀበላሉ የሚናገረው ንግግር ሸሪዓን የሚጋጭ ከመሆኑ ጋር ማለት ነው እዚህ ጋር እንዴት ዝም ይባላል ይሄን ሰው የሚናገረውን ነገር ትክክል እንዳልሆነ ተነግሮት የማይሰማ ከሆነ ለሰዎች እንዲናገር የሚናገረው ንግግር ትክክል እንዳልሆነ አውቆ ለሰዎች መናገሩን የማይቀበል ከሆነ ወደሱ የሚሄዱ ሰዎችን ማስጠንቀቅ ይኖርብናል የምንችል ከሆነ ወደሱ ሂደው የሚማሩ ሰዎች ከሱ የሚሰሙ ሰዎች ወደሱ ሂደው እንዳይሰሙ የሚለውን ነገር እንዳይቀበሉ ማስጠንቀቅ ይገባናል ግዴታ ይሆንብናል ማለት ነው ምክንያቱም የአኺራ ጉዳያቸው ነውና ሄደው ከሱ የሚሰሙት ዲናዊ ነገር ነው ብለው ለአኺራ ይጠቅመናል ብለው ጀነት ያስገባናል ከሳት ያርቀናል ብለው ነው የሚሰሙት ስለዚህ ያ ነገር ትክክል እንዳልሆነ ካወቅን እነሱ ማስጠንቀቅ ይገባናል ያ ሽፍታ በዛ መንገድ ካለ ሙስሊም የሆነ ሰው ያን መንገድ መሄድበት ከሆነ መምከር ግዴታ እንዳለብን ነው ሁሉ ችግር እንዳይደርስበት እንደዛውም እንዲህ አይነት ሰው ጋር ፈትዋ የሚወስድ ሰው ካለ ያን ሰው ለማስጠንቀቅ ግዴታ ይሆንብናል ዝም ማለት አንችልም ማለት ነው ዝም የምንል ከሆነ ወንጀል ላይ ነው የምንወድቀው ከመቻላችን ጋር ዝም ምንል ከሆነ ማለት ነው الشيخ أبو علي الدقاق رضي الله عنه من يلالو الساكت عن الحق شيطان أخرس يلالو حقن ياوكا حقن كمن ناقر زم يميل إهي يماين ناقر هنا شيطان نو يلالو ومن الأحوال التي تجوز فيها غيبة المسلم حالة استفتاء العالم نزوم هاميت ويمدم غيبة كم يفكر باشو أحوالوش مكاكل عنده من دنو استفتاء سيارة عند صوت ياكي بمطيق بتغزي لمثالي ከአንድ ሰው ጋር የሆነ ነገር ተከስቶ ከሆነ ማለትም ከወንድሙ ጋር ሊሆን ይችላል ከጓደኛው ጋር ሊሆን ይችላል ከስራ ባልደረባው ጋር ሊሆን ይችላል ከዛም ይህ ሰው ፈትዋ ፈለገ የተከሰተው ነገር በሸሪዓ እንዴት ነው የሚታየው የሚለውን ነገር ማወቅ ፈለገ ወደ ዓሊም ሄዶ ፈትዋ ሲጠይቅ የተከሰተውን ነገር በሚናገርበት ጊዜ
እዚህ ጋር ያ የተከሰተው ከጓደኛው ጋር የተከሰተው ነገር ጓደኛው እንዲያወራው የማይፈቅድ ቢሆንም እንኳን ፈትዋ ሊጠይቅ ስለሆነ የሚፈቀድበት ሁኔታ ነው ያለ ማለት ነው። እገሌ በድሎኛል ብሎ ለምሳሌ የተከሰተውን ነገር የሚናገር ከሆነ ይሄ የሚበቃ ነው የሚሆነው ማለት ነው። ማለትም እገሌ በድሎኛል በደሌ ለመለስ ምን ላድርግ በሸሪዓ በኩል እንዴት አድርጌ ነው ማስመለስ የሚችለው ብሎ ለምሳሌ ሊጠይቅ ይችላል። ወይም ደግሞ ባል ሚስት ለምሳሌ ፈትዋ ልትጠይቅ ባሏ የሆነ ነገር አድርጎ ከሷ ጋር ፈትዋ ለመጠየቅ ወደ ሙፍቲ ሄዳ ባሌ ይሄን አድርጓል ይፈቀዳል ወይ ብላ መጠየቋ ይሄ ለፈትዋ ስለሆነ የሚቻል ነው ማለት ነው። فاحرص اخي المسلم على اجتناب الغيبه ስለዚህ ሙስሊም የሆነ ሰው غيبهን በመጠንቀቅ ላይ በጣም ትኩረት ማድረግ አለበት። هذه العاده القبيحه እቺ غيبه የምትባለው መጥፎ የሆነች ተለምዶ ነች። وامسك عليك لسانك ملاسهنم ما يزالبه واحفظه عن اكل لحوم اخوانك والتفتيش عن عيوبهم ملاسهن የወንድሞችህን ስጋ ከመብላት መጠበቅ አለብህ። እንደዛውም የነሱን አይብ የነሱን ነውር ከመፈተሽም መጠበቅ አለብህ። واشتغل بإصلاح عيوبك عن عيوبهم የራስህን አይብ የራስህን ነውሮች በማስተካከል ቢዚሁን የነሱን ነውር ከመፈተሽ ማለት ነው። فإنك متى فعلت ذلك قد تشغل بإصلاح عيوب نفسك حتى لا تجد وقتا للاشتغال بعيب غيرك أنت የራስህን አይብ እየፈተሽክ የምታስተካከል ከሆነ ጊዜ አታገኝም የወንድሞችህን አይብ ለመፈተሽ የነሱን አይብ ፈተሽ ለማግኘት ጊዜ አታገኝም። በራስህ ቢዚ ሆነህ የነሱን የምታማበት ጊዜ አታገኝም ማለት ነው። واذكر قول النبي صلى الله عليه وسلم أكثر خطايا ابن آدم من لسانه የነብያችን አለይሂ ሰላቱ ወሰለም ንግግርም ማስታወስ አለብህ። ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ብለዋል የአደም ልጅ አብዛኛው ስህተቱ የሚከሰተው በአንደበቱ ነው በምላሱ ነው። ማለትም ይሄ ምላስ መጀመሪያም እንደገለጽ ነው መጠኑ ትንሽ ሆኖ ነገር ግን የሚያመጣው ጣጣ በጣም ብዙ ነው። እኛ በእጃችን ከምንንቀሳቀሰው ከምንሰራው የበለጠ በአንደበታችን የምናወራው በተለምዶ ይበልጣል። ስለዚህ አብዛኛው ሰው ስህተት የሚከሰትበት በአንደበቱ ነው። ስለዚህ አንድ ሰው አንደበቱን መጠበቅ ይኖርበታል ማለት ነው። ነብያችን አለይሂ ሰላቱ ወሰለም ስለ ዝምታ ማብዛት አንድ ሰው ኸይር ማይናገር ከሆነ ዝምታ ማብዛት እንዳለበት ዝምታ ማብዛት ደግሞ ቦታው ላይ የሚወደድና የሚወደስ የሆነ ነገር እንደሆነ ጥሩ ነገር እንደሆነ ሲነግሩን ምን ይላሉ? عليك بطول الصمت إلا من خير ዝምታ ማብዛት አለብህ አደራ ብያለሁ። ዝምታን አብዛ ኸይር ነገር ከሆነ ሲቀር ኸይር ነገር ከሆነ ቁርአን መቅራት ዒልም መማር ዒልም ማስተማር ከነዛ ውጭ ከሆነ ዝምታን አብዛ። ከኸይር ነገር ውጭ ከሆነ ዝምታን አብዛ። ለምን فإنه مطردة للشيطان عنك ዝምታን ማብዛት እኮ ሸይጣንን ካንተ ያርቅልሃል ሸይጣንን ያባርልሃል። ሸይጣን ብዙ የሚያወራ ሰው ካገኘ በጣም ትኩረት ያደርግበታል። ምክንያቱም ብዙ የሚያወራ ሰው ስተት ላይ ለመውደቅ በጣም ቅርብ ነው የሚሆነው። ነገር ግን ዝምታ የሚያበዛ ከሆነ ሸይጣን ይርቃል ከሱ ይናደዳል ሸይጣን። ምክንያቱም ዝምታን ካበዛ እሱ መጥፎ ነገር ላይ ለመጣል ይከብደዋልና وعون لك على امر دينك አሉ። ዝምታ ማብዛት ደግሞ ለአንተ ለዲንህ አጋዥ የሆነ ነገር ነው። ዝምታ ማብዛት ለዲንህ አጋዥ የሆነ ነገር ነው። ስለዚህ ምን እናገረው ማስተዋል አለብን። በመናወራበት ጊዜ በመናገርበት ጊዜ ያ የምናወራው ነገር በሸሪዓ ሁክሙ ምንድነው የሚለውን ነገር ማስተዋል አለብን። ኸይር ከሆነ መናገር ሸር ከሆነ ደግሞ አንደበታችንን መጠበቅ ኸይርና ሸርነቱን ያላወቅነው ነገር ደግሞ ከሆነ ያላወቅነው ነገር ላይ ውስጥ መግባት ስለሌለብን አንደበታችንን መጠበቅ አለብን ራሳችንን መጠበቅ አለብን ማውራት የለብንም ማለት ነው። الله سبحانه وتعالى بسمان تتكلمش أدرجان والسلام عليكم ورحمة الله وبركاته. صلى الله وسلم عليك يا نبينا رب العالم وليك يا نبينا صلى الله وسلم عليك يا نبينا رب العالم وليك يا نبينا نفقوت دقنا يا نبينا
ሳትጠግበው አለፈች ያ ነቢና እናቱ እንኳ ሚና ያ ነቢና እንዴት ልቋቋመው ያ ነቢና ታዲያ ምስኪኑኔ ያ ነቢና ብትናፍቁኝ ነው ያ ነቢና መንሰፍሰፍ መብከኔ ያ ነቢና መችሽ ሊያውቅና ያ ነቢና ልረፍ ስለው ጎኔ ያ ነቢና አቁም ብላ ያቁም ያ ነቢና ግንፍል ይላል አይኔ ያ ነቢና ሰለላሁ ወሰለም ዓለይክ ያ ነቢና ረበል ዓለም ወሊክ ያ ነቢና صلى وسلم عليك يا نبينا رب العالم وليك يا نبينا بتربونا وانتو يا نبينا بتمون نبينا በልቼ የጠጣው ያ ነቢና የማልሆነው ደህና ያ ነቢና ኑሮም ኑሮ አልሆነኝ ያ ነቢና ካልገባው መዲና ያ ነቢና ጥፋቴ ቢበዛን ያ ነቢና ባጎድልም አማና ያ ነቢና بزنة عينو عيون يا نبينا لقند الكرمنا يا نبينا كنتو بكرزان يا نبينا سوي اللن يمنا يا نبينا صلى الله وسلم عليك يا نبينا رب العالم وليك يا نبينا مجمل اللونني يا نبينا دنيا هبت زنا يا نبينا محمد سبلنا يا نبينا يما قنيوتنا يا نبينا يا ياتشويلتا يا نبينا سدفا سكنا يا نبينا سنسين يا نبينا عفيان وندهنا يا نبينا بايتشلم من نقر يا نبينا عفيني اللوصو يا نبينا تنسكسك والقندو يا نبينا لسنة تقدرسو يا نبينا የተከበራችሁ አድማጮቻችን እንግዲህ እያደመጣችሁ ያላችሁት ሀበሻ ሬዲዮን ነው። ፕሮግራማችን አሁንም ወደ እናንተ መድረሱን ቀጥሏል። የውዱ ሼኻችንን ደርስ አድምጠን ከኋላም ነሽዳን አስከትለን በድጋሚ ተገናኝተናል። ኢንሻአላሁ ተዓላ አንዳንድ የቀልብ ግዴታ ዋጅባቱል ቀልቢያ የሚባሉትን ወደ እናንተ እንግዲህ እያደረስን እንገኛለን። አንድ ሰው አንድ ሙእሚን በልቡ አሁንም ማመን ወይንም ማድረግ ካለበት ነገር መካከል ምንድነው? ወልሙራቀበቱ ሊላህ የአላሁ ተባረከ ወተዓላን ፍራቻ ልቡ ላይ ማሳደር ያኒ استدامة خوف الله تعالى بالقلب بحيث يحمله ذلك على أداء ما أوجب الله وترك ما حرمه المراقبة لله بلو مالت يا الله تبارك وتعالى ፍራቻ በልብ ላይ ማሳደር አላሁ ተባረከ ወተዓላ የሚሰራውን ያያል ያውቃል ጌታ የአላሁ ተባረከ ወተዓላ ምንም የሚሰወርበት የሚደበቅበት ነገር የለም ብሎ በልቡ ይህን ሽዑር ማድረግ ነው። ምን እስከሚሆን ድረስ ይህ የአላሁ ተባረከ ወተዓላ ፍራቻ በልቡ ላይ ያለው በዚህ ሙእሚን ልብ ውስጥ ያለው የአላህ ፍራቻ ምን እስከሚያደርገው ድረስ
አላሁ ተባረከ ወተዓላ ያዘዘውን ግዴታ የሆነበትን ነገር ወደ መፈጸም እንዲሁም አላሁ ተዓላ የከለከለውን ራቅ ያለውን ነገር ወደ መራቅ እስከሚወስደው ድረስ አላህን መፍራት ማለት እንግዲህ ይሄ ነው። ወልሙራቀበቱ ሊላህ ማለት አላህን በልባችን የአላህን ፍራቻ በልባችን ላይ ማሳደር። ያ ፍራቻ ምን እስኪያደርገን ድረስ የፍራቻው ተጽዕኖ ግዴታ ያደረገብን ነገር እንወጣለን፣ የከለከለንም ነገር እንርቀዋለን። ይህ ድርጊት እንግዲህ ምን ይባላል? ከዚህ ጋር ሲገጣጠም ማለት ነው አልሙራቀበቱ ሊላህ። አንድ ሰው የአላህ ፍራቻ አለው ከተባለ ይሄ ነው እንግዲህ ማዕናው። አላሁ ተባረከ ወተዓላን እንግዲህ መፍራት ይገባናል። አላሁ ተባረከ ወተዓላን ሁሌም ቢሆን አንድ ሙእሚን አላሁ ተባረከ ወተዓላን መዝከር፣ አላሁ ተባረከ ወተዓላን ማወደስ፣ አላሁ ተባረከ ወተዓላን ማስታወስ፣ አላሁ ተባረከ ወተዓላን መለመን፣ አላሁ ተባረከ ወተዓላን ማመስገን። ይህ ነው እንግዲህ የሙእሚን የዕለት ተዕለት እንቅስቃሴው ሊሆን የሚገባው የሚል መልእክትን እንግዲህ ወደ እናንተ ለማድረስ እፈልጋለሁኝ ኢንሻአላሁ ተዓላ። አሁንም ከአንድ የመሸጋገሪያ ነሽዳ በኋላ በድጋሚ የምንመለስ ነው የሚሆነው። የተከበራችሁ አድማጮቻችን አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። እንግዲህ አሁን የምንገኘው አስማኡላሂል ሑስና የምናይበት ሰዓታችን ላይ ነው ኢንሻአላህ። ከዚህ በፊት እንደጠቀስነው እንግዲህ ዛሬም ሁለት የአላህን ስም ነው የምናየው። አልኻፊዱ ራፊዕ የሚለውን አልኻፊዱ አራፊዑ የሚለውን ወይም ደግሞ 23ኛ እና 24ኛ የአላሁ ስብሓነሁ ወተዓላን ስም የምናይ ይሆናል። ከዚህ በፊት እንደለመድነው መጀመሪያ በረካውን ነው የምናየው ወይም ደግሞ በውስጡ የያዘውን ሲር እናያለን። ከዛ ማዕናውስ ምንድነው የሚል ተንቢህ ካለ ተንቢሃቶችን ኢንሻአላህ እናስከትላለን። ታዲያ ይሄንን ስም አልኻፊዱ ራፊዕ የሚለውን የአላሁ ስብሓነሁ ወተዓላን ስም አንድ ሰው የሚደጋግመው እንደሆነ ዒዝን፣ ነስርን፣ ተእይድን ከአላህ ዘንድ ያገኛል አሉ። የአላህን ነስር እርዳታን፣ የአላህን እገዛ ይሄ ከዚህ ሰውዬ ጋር ይሆናል አሉ። ይሄንን የአላህን ስም የሚደጋግም እንደሆነ የአላህ እገዛው፣ የአላህ ረሕመቱ፣ የአላህ እርዳታው ከዚህ ሰውዬ ጋር ያለው። ስለዚህ ይሄንን አልኻፊዱ ራፊዕ የሚለውን የአላህን ስም ልንደጋግመው ይገባል ማለት ነው። ታዲያ የዚህ ስም ማዕናው ወይም ትርጉሙ ምንድነው ብለን ካልን ሁወ አለዚ ዩኽፊዱ አልጀባሪነ ጀባቢራዎችን፣ ይሄ በዳይ ተብሎ የሚባሉትን እነሱን ዝቅ የሚያደርግ ለነሱ ጀዛ የሚሰጥ ማለት ነው። ዩዚሉሁም እነሱን የሚያዋርዳቸው የሆነ ማለት ነው። በእነሱ ላይ በላእን አላህ ያወርድባቸዋል። ልክ እንደማ ከማ ሐሰለ መዓ ኡመም ከኛ በፊት ከነበሩ ኡመቶች ላይ እንደተከሰተው ወከዛሊከ በዚሁ በሰይዲ ኡመት ላይም በአቡ ለሀብ በሱ ላይ እንደተከሰተው አላህ በቁርአን ላይ ተበት የዳ አቢ ለሀቢን ወተብ ብሎ የጠቀሰው የሆነው ይሄ መልዑን የሆነ ሰው በሱ ላይ የተከሰተበትም ሁኔታ አለ። ነቢዩና ሙሐመድን በጣም አዛ ያደርጋቸው ነበር፣ ይጎዳቸው ነበር፣ ያሰቃያቸው ነበር። ሱብሓነላህ ይሄ ካፊር የነበረ ሰው ማለት ነው። ታዲያ በዚህ ሰውዬ ላይ የተከሰተው ምንድን ነው የሚለውን ካየን ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወደ በድር ጦርነት ሲጓዙ፣ ይሄ የበድር ጦርነት ረመዷን 17 ላይ የተከሰተ ነው። ይሄ ረመዷን 17 ብሎ ማለት እውነት ከውሸት የተለየበት የሆነ ቀን ነው የበድር ጦርነት እና ትልቅ ጦርነት ነው። በዚህ ጦርነት ላይ አቡ ለሀብ አልተሳተፈም። በጣም ታሞ ወደዛ ወደ ጦርነቱ መሄድ አልቻለም ነበረ። ግን በሙሽሪኮች ላይ የተከሰተውን ክስተት ሲሰማ በጓደኞቹ ላይ በሱ በተከታዮቹ ላይ ወይም በካፊሮች ላይ ማለት ነው የተከሰተባቸውን ክስተት ሲሰማ በንዴት የተነሳ በብስጭት የተነሳ ይሄ ሰውዬ የሞተበት ሁኔታ አለ። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር የበድርን ጦርነት ድልን ያደረጉት ተጎናጽፈዋል። ድልን
እና ይሄንን ስለዚህ ድል መጎናጸፍ በሚሰማበት ሰዓት በጣም ተናዶ ተቃጥሎ በዚህ የተነሳ የሞተበት ሁኔታ ነው ያለው። ሰይዱና አብዱላህ ብኑ ዓባስ ረዲየላሁ ተዓላ አንሁ ይላሉ ምን ይላሉ? ባዕደ በድር ከገዝወት ልበድር ከበድር ጦርነት በኋላ አቡ ለሃብ 7 ቀን አካባቢ እንጂ በጭራሽ አልቆየም ይላሉ። በድር ጦርነት ከተካሄደ ከ7 ቀን በኋላ خلاص ይሄ ሰው ወደ አኺራ የሄደበት ሁኔታ ነው ያለው አሉ። በአላህ ምለው ነው እንግዲህ فوالله ما عاش الا 7 ليالين አሉ 7 ሌሊት እንጂ በጭራሽ አልቆየም حتى ضربه الله بالعدسة ይሄ عدسة ተብሎ የሚባል የሚተላለፍ የሆነ በሽታ ነው። ልክ እንደ ጣዑን ተብሎ እንደሚባለው ማለት ነው። ከሰውነት ላይ የሆነ የሚወጣ ነገር አለ። ያ ከሰውነት ላይ እየወጣ የሚታመሙበት ሁኔታ ነው ያለው። ግን ከዚህ በሽታ የሚድኑ ሰዎች እጅግ በጣም አናሳ ነው። እጅግ በጣም አናሳ ነው ከዚህ በሽታ የሚድኑ ሰዎች ማለት ነው። እና ይሄም ሰውዬ የሞተው ወይም አቡ ለሃብ ተብሎ የሚባለው የሞተው በዚህ የተነሳ ነው። በድር ጦርነት ከተካሄደ ከ7 ቀን በኋላ ሞተ። በንዴት በብስጭት ወደዚህ አደሳ በሽታ ይዞት ማለት ነው የሞተበት ሁኔታ አለ። ታዲያ ይሄ ሰው ሲሞት ልጆቹ እንኳን ዘወር ብሎ አላዩትም። ልጆቹ ወስደው ለመቅበር አልደፈሩም። ተረኩሁ የውመይኒ አው 3 2 ቀን ወይ ደግሞ 3 ቀን ያክል እዛው ቤቱ ላይ ነበር የተዉት። ማን ይጠጋው? ማን ይቅረብ? ማን ቀርቦ ወስዶ ይድፈነው? ማን? አቡ ለሃብ በቁረይሾች ክብር የነበረው ሰው በካፊሮች ዘንድ ሰይዲን አዛ ሲያደርግ ነበርና አላህ አዘለሁ ያዋረደው ሁኔታ አለ። ሐታ ልጆቹ እሱን ለመቅበር አልደፈሩም። ለመቅበር አይደለም ጀሰዱን ለመንካት አልደፈሩም። ጀሰዱን እንኳን 2 ቀን ወይ 3 ቀን ያክል በጭራሽ አልተጠጉትም ነበር ልጆቹ እንኳን ማለት ነው። እዛው ቤት ውስጥ ሆኖ እስከሚገማ እስከሚጠነባ ድረስ ሱብሃንአላህ ጀሰዱ መጠንባት ጀመራሉ። ስማ መጠንባት ሲጀምር አንድ ከቁረይሾች መካከል አንድ ሰው ወደ ልጆቹ ሄደና ለምንድነው አባታችሁን እንደዚህ የምትተውት? አላ ተስተህያን ሐያ አትይዙም ወይ አታፍሩም ወይ? አባታችሁ በቤት ውስጥ እንደዚህ እስከሚገማ ድረስ እናንተ መተዋችሁ ለምንድን ነው? ሐያ አይዛችሁም ወይ አታፍሩም ወይ ብሎ ጠየቃቸው። ምን አሉ? ኢና ነኽሻ هذه القريحة ይሄ አባታችን የያዘው የሆነው በሽታው ከሰውነት የሚወጣው ያችን እኮ እኛ እንፈራታለን አሉ። አረቦች በዛን ሰዓት ቁረይሾች ማለት ነው ምን ያደርጉ ነበረ? ይሄንን በሽታ የሚዛመት የሆነ በሽታ ነውና በጣም ይጠነቀቁ ነበር ቁረይሾች። በዛን ሰዓት ቁረይሾች እጅግ በጣም ይጠነቀቁ ነበር። በጣም ለምን? ከዚህ በሽታ የሚድነው ሰው እጅግ በጣም አነሳ ነው ብለናል ቅድምና እጅግ በጣም ይጠነቀቁ ነበር። ለዛም አባታቸውን እንኳን መቅበር ቀርቶ መንካት እንኳን አልደፈሩም። ለመንካት በቃ ተጸየፉት። ገምቶ እቤት ውስጥ ገምቶ 3 ቀን አው 2 ቀን ያክል ተተውታላል። ይሄ ሰው መጥቶ እስከሚወቅሳቸው ድረስ አላህ አትፈሩም ያላቸው። ሼም የሚባል ነገር የላችሁም? አባታችሁ ቤት ውስጥ እንደዚህ እስከሚገማ ድረስ የተዋችሁት እኛ እንፈራለን አንነካውም ብለው ሲሉ እንግዲያውስ ኑ ከኔ ጋር አንድ ላይ ሆነን ለ3 እናንሳው አላቸው። እንግዲህ አንተ አባት ሳትሆን አንተ ከደፈርክ ብለው እነሱም እሺ ብለው ያነሱበት ሁኔታ አለ። ሐታ ሲያጥቡት እንኳን ጀሰዱን አነኩትም ይላሉ። ውሃ ከሩቁ ብቻ ነው ዝም ብሎ ይደፉበት። ከሩቁ ውሃ ደፉበት ሰውነቱን ላለመንካት። ሱብሃንአላህ ሰይድን የሚናካ ጀዛው ይሄ ነው። አላሁ ሱብሓነሁ ወተዓላ እንግዲህ ሰይድን የሚነካቸውን የአላህ ሐያልነቱን በእነዚህ ሰዎች ላይ አላህ እንዲያሳየን ነው የምንለምነው። ታዲያ በጭራሽ አልነኩትም አሉ ሰውነቱ። ኢነማ ምንድን ያደረጉት? ቀጥታ ውሃን የረጩበት። ውሃ ከርቀት ማለት ነው፣ ሚን በዒድ ራቅ ብለው ውሃ ብቻ እንዲየደፉበት ነበር ሲያጥቡት የነበረው ማለት ነው። ስማ አሁንም ጀሰዱን ሳይነኩ እሕተመላህ በሆነ እቃ ላይ ያው የተኛበት አለ፣ ከተኛበት በታች የሚሸከሙበትን አስገብተው ተሸክመው ይዘው ሄደው
ከመካ ወይም መካ አካባቢ ላይ የሆነ ግንብ አግኝተው እዛ ግንብ ስር ነው እንግዲህ የጣሉት። ከዛ በኋላ ለሱ ትንሽ ብቻ ቋፈር አድርገው እዛ ጥለው ድንጋይ ነው የጣሉበት። ሱብሃንአላህ በስትክክል እንኳን አልተቀበረም። አምጥተው ድንጋይ ግንቡ ስር ወረወሩት። ቀዘፉሁ ነው የሚለው ተራሱ ዑለማዎች ሲናገሩ፣ ቀዘፉሁ ቁርበል ጂዳር፣ እዛ ጂዳሩ አካባቢ ላይ ምን አደረጉት? ጣሉት። ከዛ በኋላ ድንጋይ አምጥተው ይደረድሩበት ጀመራሉ። ሱብሃንአላህ። ታዲያ አንድ ሰው ሙስሊም ሆኖ አላህና መልእክተኛውን አውቆ ዒልም ሲኖረው ይሄ ዒልሙ ደረጃውን ከፍ ያደርግለታል። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት አላህ እንዳለን። አማ ማዕስያ ወንጀል ግን ደረጃን ዝቅ ያደርጋል፣ ያዋርዳል። ዒልም ከፍ ሲያደርገን ወንጀል ግን ምን ያደርጋል? ወደ ታች ነው ዝቅ የሚያደርገው። ዒልም ዓጣ ኢብን አቢ ረባሕን ደረጃቸውን ከፍ እንዳደረገላቸው እነዚህ ዓጣ የሚባሉት ከታላላቅ ታቢዕዮች መካከል አንዱ ናቸው። መልካቸው የሚያምር አልነበረም። ሱብሓነላህ መልክ አልነበራቸውም። ዛሂር ማለት ነው ይሄ መልኩ፣ የውስጣቸው ግን ነጭ ነበረ። ሱብሓነላህ መልክ አልነበራቸውም፣ የሚያምሩ አልነበሩም። እና እናታቸው ምን አለቻቸው? ልጄ ሆይ አለቻቸው ገና በህፃንነታቸው፣ ዓለይከ ቢልዕልሚ የዕልምን ነገር አደራህን አሉት። ዕልምን ቅሰም ተማር፣ ምክንያቱም ይሄ ዕልም የርፈዑከ ደረጃህን ከፍ ያደርግልሃልና ዕልምን አደራህን አሉት። እነሱ መርሐባ ብለው ወበደአ የህተሙ ቢልዕልሚ ዕልምን መቅሰም ጀመሩ። ከዛ ዓሊም በሚሆኑበት ወቅት ከተለያየ አካባቢ ሚን አንሓኢል ዓለም ወደ እሱ ሰዎች ይጎርፉ ጀመራሉ። ወደ ዓጣ ኢብኑ አቢ ረባሕ ማለት ነው። ወበደአ ትሸዱ ሪሓል አናስ ተሽዱ ሪሓል ኢለይህ፣ ሰዎች ወደ እሱ ይጓዙ ጀመር፣ ወደ እሱ ይጎርፉ ጀመር። ምንን ፍለጋ? ዒልምን ፍለጋ ማለት ነው። ዒልምን ፍለጋ። ኺልቃቸው ግን ምን አይነት ነበር? የሚያምር አልነበረም። ኢነማ ደሚማህ ነበሩ። መልካቸው ጥሩ የሚባል የሚያምር የሚባል ሳይሆን ቀርቶ ማለት ነው። ታዲያ ዒልም ግን ደረጃቸውን ከፍ አረጋቸው። እስካሁን ድረስ ኢላ የውሚና ሃዛ ዓጣ ኢብን አቢ ረባሕ ረዲየላሁ ዐንሁ እየተባሉ የሚባሉበት ሁኔታ አለ ማለት ነው። ታዲያ ዒልም ያለውን ሰው እንደዛ ከፍ ሲደረግ፣ ዒልም የሌለው ደግሞ የአቡ ለሀብ አይነት እንደዚህ ተዋርዶ የሚሞትበት ሁኔታ ነው ያለው። አላሁ ስብሓነሁ ወተዓላ በዱንያም በአኺራም አላህ ይታረቀን፣ አላህ ይማረን። اللهم ارحمنا فوق الأرض وتحت الأرض ويوم العرض يا أرحم الراحمين. إن شاء الله بميكتلو بلله يا الله سمس كم نجان درس. أستودعكم الله والسلام عليكم ورحمة الله وبركاته. حننت إلي أن أعيش لدي، قد حننت إلي أن أعيش لدي، منيتي طه حبيبي أن أرى عيني، منيتي طه حبيبي أن أرى عيني، منيتي طه حبيبي أن أرى عيني، قد حننت إلي أن أعيش لدي، قد حننت إلي أن أعيش لدي، منيتي طه حبيبي أن أرى عيني. የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ሳምንታዊውን ተወዳጁን ሀበሻ እስላማዊ ሬዲዮ ምዕራፍ 271ኛውን ፕሮግራማችንን ነው። አሁንም ፕሮግራሞቻችን ወደ እናንተ መድረሳቸውን ቀጥለዋል።
ስለ የቀልብ ግዴታዎች እያወራን ነበረ። እንግዲህ ውድ እና የተከበራችሁ አድማጮቻችን አላሁ ተባረከ ወተዓላ ዱንያን ዳር الفتنة ዳር البلاء ዳሩ መመር ላ ዳሩ መቀር አድርጓታል። አላሁ ተባረከ ወተዓላ ላ ዳሩ መቀር። ይህችን ዱንያ አላሁ ተባረከ ወተዓላ የፈተና የመከራ የችግር ሀገር አድርጓታል። የምንሸጋገርባት የማንዘወትርባት ሀገር አድርጓታል። ዱንያ መሸጋገሪያ እንጂ ዘላለማዊ መኖሪያ ሀገር አይደለችም። ታዲያ እንግዲህ በዚህ በዱንያ በምንኖርበት ጊዜ የሚያጋጥሙን የተለያዩ ፈተናዎች፣ መከራዎች፣ ደስታ፣ ሀዘን፣ መፈራረቅ የሚጠበቅ ጉዳይ ነው። እኛ ደግሞ እንደ አንድ ሙእሚን አንድ ሙስሊም በሚያጋጥመው ደስታም ሆነ ሀዘን በሁሉም ነገር ወደ አላሁ ተባረከ ወተዓላ መመለስ መቻል አለበት። በተለይ ደግሞ ፈተና በሚያጋጥምበት ሰዓት አላሁ ተባረከ ወተዓላ ያመጣውን ውሳኔ አምኖ መቀበል አለበት። ይህም እንግዲህ ከልብ ግዴታዎች አንዱ ነው። ወሪዳ አኒላህ አላሁ ተባረከ ወተዓላ ባንተ ላይ በወሰነብህ ውሳኔ ላይ መውደድ፣ መቃወምን መተው፣ አለመቃወም። አላሁ ተባረከ ወተዓላ ባንተ ላይ የወሰነው ባንተ ላይ ያደረገው ነገር የሚጣፍጥህም ሆነ የሚመርህ ደስታም ሆነ ሀዘን አላሁ ተባረከ ወተዓላ በእኛ ላይ የወሰነውን ነገር አምኖ መቀበል አለመቃወም፣ ይሄ ወሪዳ አኒላህ ይባላል። የአላሁ ተባረከ ወተዓላ ውሳኔን የአላሁ ተባረከ ወተዓላን ፍርድ ወዶ መቀበል፣ ይህም እንግዲህ የልብ ግዴታ ይሆናል ማለት ነው፣ ወይንም የልብ ግዴታ ነው ማለት ነው። አንድ ሙስሊም አላሁ ተባረከ ወተዓላ በሚያመጣበት በላእ በሚያመጣበት መከራ ሶብር ወይንም ትዕግስትን አጥቶ አላስፈላጊ ቃላትን ከመሰንዘር ከመናገር መቆጠብ አለበት። ምክንያቱም አላስፈላጊ ሸሪዓን የሚጋጩ በተለይ ደግሞ አላሁ ተባረከ ወተዓላን የሚሳደብ አይነት ንግግር የሚናገር ሰው ከሆነ ራሱን ነው የሚጎዳው፣ ዲኑን ነው የሚያበላሸው፣ አኺራውን ነው የሚያበላሸው፣ በትንሽ በዱንያዊ ጉዳይ ማለት ነው። ኢዘን ሁላችንም አላሁ ተባረከ ወተዓላ በእኛ ላይ የወሰነውን ያመጣውን ነገር አምነን መቀበል ግድ ይለናል ማለት ነው። እንግዲህ ውድና የተከበራችሁ አድማጮቻችን አሁን ደግሞ በቀጥታ ከውድ አድማጮቻችን የመጡልንን ከእናንተ የመጡልንን ጥያቄዎች በተወዳጁና ዓለም አቀፍ ዳዒ በዶክተር ሼክ አቡበከር ሱለይማን አስመልሰን ምላሾቻችሁን ለእናንተ የምንሰጥበት የምንመልስበት ፕሮግራም የአድማጮች መድረክ ላይ ነው የምንገኘው። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን አሁን ደግሞ የእናንተን ጥያቄዎች እንደሚከተለው እናቀርባለን። ያው ባለፈው ሳምንታችን በቴክኒክ ችግር የሀበሻ ሬዲዮ ፕሮግራም ስላልነበረ ኢንሻአላህ ጥያቄዎች ትንሽ ይደራረባሉ። የቀሩትን ደግሞ በቀጣይ ክፍላችን ይዘን የምንመጣ ይሆናል። የመጀመሪያው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዞቻችን? በያላችሁበት አላህ ይጠብቃችሁ። ለምታደርጉት ነገር ጀዛችሁን አላህ ይክፈላችሁ። ጥያቄ ነበረኝ። በጣም ወስዋስ አስቸገረኝናም እየፈራሁኝ በተደጋጋሚ እምነቴን ከጎዳብኝ አስተካክልልኝ፣ አለዚያ ዚክር አድርግልኝ እያልኩኝ ሸሃዳ አደርጋለሁ። እኔ የማልፈልገው ነገር እኔ የምጠላውን እንድሰራ ውስጤ የሌለውን ያልሆንኩትን ያላደረግኩትን እንዳደረግኩ ዝም ብሎ ይወሰውሰኛል። የአላህ ደከመኝ፣ እኔ አልሰማህም፣ ንጹሕ ሰው ነኝ፣ አላህ ይጠብቀኛል እላለሁ። መልሸም ሸሃዳ አላደርግም ብዬ ወላሂ ወረቢል ካዕባ ላላደርግ አልሰማህምልና መልሶ ያው ነው እየተጨነቅኩኝ አሁንም አደርጋለሁ። ያ አላህ ይህ ነገር እንዴት ይታያል? በምንስ ልውጣ ከዚህ? እስኪ ዱዓም አድርጉልኝ። ከማልኩስ በኋላ ማድረጌስ ችግር አለውን? አብራሩልኝ። በጣም እየጨነቀኝ ነው። ጀዛኩሙላሁ ኸይር። ወስዋስ አንድ ሰው ቁርጥ አድርጎ ራሱን ማሸነፍ ካልቻለ ሁል ጊዜ ተጋላጭ እንደሆነ ሁሉ ጊዜ ተሸናፊ እንደሆነ ይቀጥላል። ስለዚህ ትልቁ ነገር ሰው ራሱን ያውቃል። በውስጡ እኔ በአላህ ያመንኩኝ በአላህ ላይ ማለት ጠራጠር በአላህ ላይ ያለኝ እምነት ትክክለኛ ነው ብሎ ራሱን እስካወቀ ድረስ
አንድ ሰው ቢጠይቀው አንተ እንደዚህ አይደለህ እንዲህ ቢለው ያልሆነውን ቢለው አይደለሁም ነው ብሎ የሚመልሰው። አንተ ተውሂድህ አላህን ተንዚህ ታረጋለህ፣ ከቦታ ከአቅጣጫ ታጠራለህ፣ ከፍጡራን ጋር አታመሳስለውም አይደል ቢባል አዎ ነው ይሄ ነው እምነቴ ነው የሚለው። ልክ ይሄ እምነት እንዳለ ሁሉ ለወስዋሱም ለሚመጣለት ሸይጣን ወስዋሲ ያንኑ መልስ መስጠት ወይም ደግሞ ሰው በተደጋጋሚ የሚጠይቀው ሰው ቢሆን አልሰማህም ብሎ ለሱ መልስ መስጠት ይተዋል እንጂ እየተከታተለ 100 ጊዜ በጠየቀው ቁጥር 100 ጊዜ መልስ አይመልስም። ለምሳሌ በሚሳል አንድ ሰው ስምህ ማን ነው ብሎ ቢጠይቀን ስማችንን ብንነግረው መልሶ ስምህ ማን ነው ቢለን ምናልባት የመጀመሪያው ካልሰማ ብለን እከሌ ብለን ደግመን እንነግረዋለን። ሰምቶም እሺ ብሎ አሁንም ስምህ ማን ነው ቢለን ይሄን ሰውዬ ፊታችንን አዙረን የምንሄደው ወሃከዛ ወስዋስ ደጋግሞ እየመጣ እኛ ምናምነውን ነገር በተቃራኒ አይ አንተ እንዲህ ለምታምነው ቢለን ወይም ይሄ እንዲህ አይደል እንዲህ ቢለን እንዳልሰማን አድርገን መሄድ ነው እንጂ ለሱ መልስ መስጠትና እሱ መከታተል አያስፈልግም። ስለዚህ ከዚህ ነገር ለመገላገል በሌላ ነገር ራስን መወጠር ተስቢህ በዚክር በተህሚድ ቁርአንን በመሐፈዝ እንዲሁም ደግሞ አውራዶችን በማብዛት በተለይ استغفارና ሐውቀላ ላ ሐውለ ወላ ቁወተ ኢላ ቢላህ ሚለውን በትክክል ከዚህ ከወሳዊስ ሐሳብ ወጥቶ ማዕናው ላይ ተፈኩር እያደረጉ ማብዛት። ከዚያ ባሻገር ولا تخف وسوسة الشيطان فإنه أمر من الرحمن يعني هي مخلوق ነገር ነው ሸይጣን ወስዋሴ ለሱ ፍርሃትን አለማሳደር በፈሩትና በተንቀጠቀጡለት ቁጥር ሸይጣን ይበረታልና መጀገንና በቃ እኔ ራሴን አቃለሁ ብሎ ከዚያ ከአእምሮ ጭንቀት ውስጥ ወጥቶ ሌላ የሚጠቅም ነገር ማብዛት ይሄ ነው መድኃኒቱ። ሁለተኛው እና ሶስተኛው ጥያቄ ደግሞ እንግዲህ በድምጽ ነው የላኩልን። በሚከተለው ተራ ቅደም ተከተል ወደ እናንተ እናደርሰዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መውላና ባረከላሁ ፊኩም ለምታረጉልን ነገር ሁሉ ጀዛከላሁ ኸይራን አላህ ይጠብቃችሁ። ወደ ጥያቄ ሲሄድ ሰዎች አላህ የሰማይ ኗሪ ነው ብለው እንደሚያምኑ ነው የተረዳሁት። የሆነ ጫማ ተደፍቶ ነበረ ሐራም አላህ ፎቅ እንደዚህ ለምን አደረግሽ አለችኝ። በሌላም ነገሮች ላይ የሰማይ ኗሪ መሆኑን ነው ብለው እንደሚያምኑ ተተረዳሁ። በኋላ የነሱን ስጋ መብላት አቁም ያለው ነገር ግን በአሁን ላይ ምግባቸው ሁሉ የተነካካ ነው። እቃ በማጠብ በመፈነጫጨቅ ውሃው ሶላታችን ጋር እንዴት ነው ነጃሳው የሚፈናጨቀው ነገር እየተጠነቀቅን ባልንበት ጊዜ ቢፈናጨቅብንስ አፉ ይባላል? ሶላታችን እንዴት ይታያል? ባረከላሁ ፊኩም። ያው የታወቀ ነው አላህን የሰማይ ነዋሪ አድርጎ የሚያስበው ሰው እንደ መላእክት አድርጎታል። ሰማይ ላይ የሚኖሩ መላእክቶች ናቸው። እንደ መخلوقات ቦታ ፈላጊ አድርጎታል። ይሄ ኢስላም ሳይሆን የኢስላም ተቃራኒ ነው። ኢስላምን የሚጋጭ እምነት ነው። ከእንዲህ አይነት ሰዎች ጋር የሚኖረን ግንኙነት በሙስሊም መልኩ ሙዓመላ እናረጋቸውም ይሄንን እስካመኑ ድረስ ያኒ ጫማው ላይ ስለተገለበጠ ከላይ አላህ ስላለ ወደሱ ጫማውን አታዙሩት ብለው የሚያስቡ ከሆነ ይሄ ወለዒያዙ ቢላሂ ተዓላ እምነታቸው ፋሲድ ነው። የሙስሊም ሙዓመላ እናደርጋቸው። ከዚያ ባሻገር ስጋቸውን በተመለከተ እነሱ የሚያርዱት ከሆነ በክቷል። አቂዳው የፈሰደ ሰው ቢያርድ እርዱ በክት ነው አይበላም። በክት ከሆነ ደግሞ ነጃሳ ነው። ነጃሳ ከሆነ ደግሞ ሲተጣጠብም ቢሆን እኛ ሲረጫጨን ይነጅሰናል። ነገር ግን ሙስሊም ሰው ያረደውን አምጥተው የሚበሉ ከሆነ ስጋ ቤቶች ውስጥ የመሳሰለው በሐላል መልኩ ነው የሚታረደው። አብዛኛው አረብ ሀገር ላይ ቤታቸው አያርዱም ገጠራማ አካባቢ ካልሆነ በስተቀር። ስለዚህ እዛው አርደው የሚያመጡት ሙስሊሞች ናቸው ያረዱት ብለን ከገመትን መብላቱም ይቻላል። አጣርቶ ሙስሊም ነው ያረደው ከተባለ አዎ ሙስሊሞች ናቸው ከሙስሊም ስጋ ቤት ነው ከተባለ መፈላፈል ሳያስፈልግ መብላትም ይቻላል። ስለዚህ መነካካቱ ወይም ደግሞ መነጃጀሱ የሚኖረው በትክክል በየቂን ይሄ ካፊር ያረደው ስጋ ነው ብለን እስካመንን ድረስ። السلام عليكم ورحمة الله وبركاته. ودي حبشة
ኢስላሚክ ሬዲዮ አዘጋጆች እንዴት ናችሁ? ሰላም ናችሁ? ከኛ ሁሉ ሰላም አልহামዱሊላህ። ጥያቄ አለ። ጥያቄ ምንም በተመለከተ ነው። ኢስላሞችን ያኔ በአህለ ሱና ወል ጀማዓ ውስጥ ባሉ ከውስጣችን ባሉ እንትኖች ነው። በመጀመሪያ መውላናን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላምታዬን አድርሱልኝ ለመውላና እና በቀጣይ ምንድነው ጥያቄ ከኛ ከአሻኢራዎች ወይንም ስብያ ከምንላቸው ከውስጣችን የሆነ የጥላት ወሬዎች አሉ። አህባሽ ሱፊይ እያሉ ለመለያየት የሚሞክሩት አሉ። ይሄ ሳለ አህባሽ ብለው የሚሰይሙት የሼክ አብዱላህ ደረሳዎችን አህባሽ ብለው ይሰይሟቸዋል። ያኔ ከመሆኑ ጋር እንዴት ልንለያይ እንዴት ሊያለያዩን ይችላሉ? በሳቸው ብቻ ሳይሆን በውስጣችንም አህባሽ ሱፊያ እየተባባለ አንዳንድ ቦታ ላይ ይሄ ነገር ይሰበካል አለ። በይሄ ነገር እርምት ቢሰጠው ወይንም ቢብራራልን በጣም ብዙ ሰዎች የብዙ ሰዎች ጥያቄ እንደሆነ ይገባኛል። ብዙ ነገሮች በጆሮዬ ሰምቻለሁና ባረከላሁ ፊኩም። ይሄ እንዲመለስልኝ አድርሱልኝ። ባረከላሁ ፊኩም። አላህ ይጠብቃችሁ። ሐያትና ተምኪንም አላህ ይስጥልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአህሉ ሱና ወል ጀማዓ እምነት ይታወቃል። ግልጽና ግልጽ ነው። በአላህ ተንዚህ ጉዳይ፣ በነቢያቶች ጉዳይ፣ በመላእክቶች ጉዳይ፣ በኩቱቦች እንዲሁም ደግሞ በገይብያት ጉዳይ ዋና ዋና በቀደር እንደዚህ በቀዳእና በቀደር ጉዳይ ዋና ዋና ነጥቦች በግልጽ ተቀምጠዋል። ዝርዝሮችም ደግሞ ለሹራሖች ለሙሐሺዎች ወይም ደግሞ ኪታቦችን በዝርዝር ላበጁ ሰዎች እነሱ ግልጽ ነው። እነሱም ለዑለማኡ ለሙተዓሚቁ በደንብ ጠልቆ ለሚገባው አስቀምጠው ሄደዋል። መሰረታዊ አቂዳን ያልተረዱ ሰዎች የሆነች ጫፍ ይዘው መዘው ሊሮጡ ይችላሉ። ነገሩ እንደዛ አይደለም። በአቂዳ ላይ ተመኩን ያላቸው ሰዎች የሚባለው ነገር ሁሉ ይገባቸዋል። موقع الإجماع ምንድነው? ኢጅማዕ የተደረገበት ነጥብ ምንድነው? ያልተደረገበት ምንድነው? ተንዚህና ተሽቢህ መቼም ለሁሉም ሰው ግራ ይገባውም የታወቀ ነገር ነው። ተሽቢህን የሚያበላሹ ምንድነው? ተንዚህን የሚያበላሹ ተሽቢህ ላይ የሚጥሉ ነገሮች ምንድናቸው? ዑለማዎቹ አስቀምጠዋቸዋል። ስለዚህ ሱፊያ ምንለው እኛ በመሰረቱ የአህሉ ሱና ወል ጀማዓን መንገድ አቂዳተን ወአህካመን ይዞ እንደ አቂዳም እንደ አህካም ይዞ ከዚያ በኋላ ደግሞ ወደ አላህ በዒባዳ መቃረብን ያበዛ ሰው ነው ሱፊይ ምንለው። የሼክ አብዱላህ አልሐበሺ ረህመቱላሂ ዐለይሂ ጀማዓዎች ይህንን የሱፊያውን መንገድ ያኒ ዒልም ወዐመል እንዲሁም ደግሞ እንደምንም ወደ ኢሕሳን የሚባለው ፈርዕ ወይም ክፍል ላይ ኢስላም ኢማንና ኢሕሳን ስለሆነ እዛም ላይ ትኩረት ሰጥተው ይሰራሉ። ስለዚህ ከሱፊይ ጀማዓ አስወጥቶ እነዚህ አህባሽ የሚባሉ የሼክ አብዱላህ ጀማዓዎች የተለዩ ናቸው፣ ሱፊይ የተለየ ነው ብሎ የሚመድበው ሰው ራሱ ሱፊይነት ያልገባው ሰው ነው። ሱፊይ ማለት ምን ማለት ነው የሚለውን በትክክል ያልገባው ሰው እሱ ተድሊስ ማድረግና ማለባበስ የሚፈልግ ከሆነ የሼክ አብዱላህ አልሐበሺ ጀማዓዎች ተማሪዎች ተልቢስ ማድረግ ማይፈልጉ በግልጽ ቢናገሩ ኩፍርን ኩፍር ብለው ኢማንን ኢማን ብለው ማለባበስ መሸፋፈን ባህሪያቸው አይደለምና ግልጽ አድርገው የሚናገሩ ضعيف የሆነው ضعيف ነው ይሄ መመሪያ መስረጃ ሊሆን አይችልም የሚሉ قواعد الشرع የዲን መመሪያዎችን በግልጽ አስቀምጠው የሚከተሉ ይሄ صحيح ነው ሙዕተመዱ ይሄ ነው ከዚህ በታች ያለው ሙዕተመድ አይደለም የሚያከፍር ቦታ ይሄ ያከፍራል ማያከፍር ቦታ ደግሞ ሙختلف فيه ነው ይሄ ደግሞ ወንጀል ነው ማዕሲያ ነው ብለው በዝርዝር ነገሮች ኪታቦቻቸው ላይ جزاهم الله خيرا ዒልሞቻቸው ላይ ሙሐደራቶቻቸው ላይ አስቀምጠዋል ይሄንን። ስለዚህ ላይ ያለው ብሎ አህባሽ ብለው የሼክ አብዱላህን ጀማዓዎች ለብቻ ነጥሎ እነዚህ አህባሽ ናቸው እነዛ ግን ሱፊያ ናቸው ሱፊይና አህባሽ ይለያያል ብሎ የሚያወራው ሰውዬ
አንተ የትኛው ጎን ሆነህ ነው የምታወራው? ሱፊይ ነኝ ብለህ የምታወራ ከሆነ ገና ሱፊይነት አልገባህም። ሱፊይነትን በሐቂቃ ማየት ከፈለክ እነዚህ የሼክ አብዱላህ ራሳቸው ላይና ጀማዓዎቻቸው ላይ ታያዋለህ። ትልልቆቹ ሼኾች ላይ ታያዋለህ። አላህን መፍራት፣ ለዲን መስራት፣ ቀን ከሌት ሳይሰለቹ ዲንን ለማስተማር መጣር ትልልቆቹ የሼክ አብዱላህ ተማሪዎች ላይ ደረሶች ላይ እናያዋለን። ሀብትን ለማካበት መሮጥ ሳይሆን መኪና ለማግኘት ገንዘብ ለማግኘት መሮጥ ሳይሆን ኢነማ ዲኑን ለመነሰርና ዲኑን ለመርዳት ዲኑን ከፍ ለማድረግ ቀን ከሌት መስራት እነሱ ላይ የሚታይ ነገር ነው። ስለዚህ በዲን ጉዳይ ላይ ቀልድ ማያውቁ ድርድር ማያውቁ ነገር ግን ግልጽ ያለ ሁክምን ሸሪዓዊ ፍርድን የሚፈርዱና የሚከተሉ ጀማዓዎችን ለይተ ሱፊያ አይደሉም ለማለት የምትፈልግ ከሆነ ሱፊይነት ገና አልገባህም ማለት ነው ብለን ለዚህ ሰውዬ መንገር አለብን። ውስጥ ለውስጥ የሚሰሩ አንዳንድ የስም ማጥፋት መንገዶች ከተሽቢህና ከተጅሲም ጋር በሚያያዝ ሙጀሲምን የግድ ሙስሊም ነው ካላለም ብለው የሚሯሯጡ ሰዎች ወልዒያዙ ቢላህ አሊያም ደግሞ ከፊሎቹ አክፈሩታል ከፊሎቹ አላከፈሩትም። ስለዚህ እነዚህ የተخላለፉት ሱፊያ ናቸው። አይ ይከፍራል ብቻ ያሉት ግን ሱፊያ አይደሉም ብሎ ማሰብ ራሱ ይሄ በጣም ጅህልና ነው። በጣም የከፋ ጅህልና ነው። ነገሮችን በሚገባ አለማወቅ ነውና ወደ ቀልባቸው እንዲመልሳቸው በግልጽ አቋም አልহামዱሊላህ ከኪታብ ከሱና ከኢጅማዕ ነው ማስረጃ የሚጠቀሱት። እነዚያን በትክክል እንዲረዱ የሰዎችን ማጭበርበርና ውስጥ ለውስጥ የሚሄዱ አንዳንድ መርዝ የሚረጩ ሰዎችን አለመስማት የሚለውን ይህንን ትኩረት መስጠት ያስፈልጋል። የዚህ ሳምንት የመጨረሻው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሐበሻ ኢስላሚክ ሬዲዮ አዘጋጆች አላሁ ሱብሓነሁ ወተዓላ ሐያትና ተምኪን ይስጥልኝ፣ አላህ ይጠብቃችሁ፣ መውላናም አላህ ያቆይልን። ጥያቄ ነበረኝ። ጥያቄ ውሻ ነጃሳ ነው። ባለንበት ሀገር እንደ ነጃሳ ያርቁትም፣ ያቅፉታል፣ ይስሙታል። በዛ ላይ መስጂድ ይሰግዳሉ። በአጠገባችን ቢሰግዱ የኛ ሶላት ይበላሻልን? ባረከላሁ ፊኩም። ውሻ በነጃሳነቱ ላይ መቼ ነው ነጃሳ የሚሆነው ወይም ማጠብ እሱ የነካውን ነገር ማጠብ ያለበት መቼ ነው ደግሞ የሌለብን በሚሉ ነጥቦች ላይ ዑለማዎች ኺላፍ አላቸው በመዛሂቦች ላይ። ነገር ግን በእኛ በኩል ነጂስ እንደሆነ አውቀን እንጠነቀቃለን። ግን ይህንን ማይሉ መዛሂቦች እንዳሉ ደግሞ የነን ማወቁም ያስፈልጋል። ለማሊኪ መዝሐብ ከዚህ ጉዳይ ጋር ትንሽ ቀለል ያለ እይታ አላቸው። ግን ውሻን ሳሙት አይደለም ወልዒያዙ ቢላህ ውሻ ቤት ውስጥ ያለ ምንም ለእርሻ ለጥበቃ አይደለም ወላ ለማደን ወይም ለአደን ተግባር አይደለም። ዝም ብሎ ቤት ውስጥ ዝም ብሎ ማቆየት አጅር የሚያስቆርጥ ነገር እንደሆነ ሐዲስ ላይ መጥቷል። ይሄን ነጃሳ ያሉትም ያላሉትም ዑለማዎች ሁሉም ናቸው የሚያጸድቁት ይሄንን ነገር። ስለዚህ ከውሻ ጋር ያላቸው ተዓሙል እንዲህ አይነት የሆኑ ሰዎች በራሳቸው ላይ ትልቅ ኸለል እያመጡ ነው። ትልቅ አጅሮች እንዲጎሉባቸው እያደረጉ ነው። መላእክት ቤት ውስጥ እንዳይገባ እያደረጉ ነው። ይሄ አንድ ትልቅ ኸለል ነው። ከነጃሳነቱ ጋር በተያያዘ ግን ኺላፍ አለው። ስናልፍ ቢነካን የመሳሰለው ውሃ ውስጥ አፉን ቢከት እና አኺሪሂ በእነ العلماء ኺላፍ ስላለ ያንን ይዘን አውቀን መሄድ ጥሩ ነው። በእኛ በኩል ግን ከእንዲህ አይነት ሰዎች ጋር ከተነካኩ ሰዎች ጋር በርጥብ ሰውነት ወይም በርጥብ ልብስ አለመነካካት ነው ከእንዲህ አይነቶቹ ጋር። ለምን ይሄንን ነጃሳ ነው ብሎ የሚይዘው በእነሱ ተከትሎም አይሰግድም። እነሱ የለበሱትን ወይም የነሱ የልብስ የለካውን በርጥብ ነገር አይነካም። ወይም እነሱ ረጥበው እሱ አይነካቸው በውሻው ጋር የተነካኩበትን ይሄንን ጥንቃቄ ማድረግ ያስፈልጋል። በተለይ ከርጥበት ጋር ሲሆን ነው። ውሻ መንካት የሚለው እርጥበት ሲኖር ነው። በነኪው ወይም በተነኪው በኩል እርጥበት ሲኖር ነው። ያ ካለ ነጃሳ ይተላለፋል። ስለዚህ እኛም ጋር ደግሞ የነሱ የነኩት ነጃሳ ወደኛ እንዳይተላለፍ መጠንቀቅ أرهب يا نبي أرهب يا سيدي يا شفيع العبادي أرهب يا نبي أرهب يا سيدي يا شفيع العبادي
مصطفى لا نساسا يا مدينة نور لوزا بالت لكم زوجي ታጥቄ ተሰልፌ ጎዝጉዤ ታጥፌ የሙሐባ ወንጮፌ ግቡልን ያ ሰይዲ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ ጧይባ ያለው ጀንበር ይሞቃል በኛ ገር በስሙ እንዲከብር የሰለዋት ነጋዴ ግቡልን በኛ ደጅ የሳዳቶች ወዳጅ እንዲያምር እንዲበጅ የሁለት አገር ንግድ የሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ የሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ የሸፊዓ ሊባዲ ንጉቡልን አደራ ከሸሆቻችን ጋራ የሙሂቦች አዝመራ ሰይድ ሙስጠፋ አልሐዲ ስትገቡ ያስታውቃል ከተማችን ይደምቃል ለሐድራ ይታጠቃል ልጅ አዋቂው ሴት ወንድ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ የማዲሆችን ጠጅ ካረገንኛን ቀጅ ጠጋበል ያገር ልጅ ዳር ለዳር አትሂድ ቢሆንኩ ለማደል ባይሆን በፊት ታደል ዛሬ ነገ ስትል እንዳያመልጥህ ማድ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ አርሂቡ ያ ነብይ አርሂቡ ያ ሰይዲ ያ ሸፊዓ ሊባዲ አያሞኝህ ያጅል ሰው ዘበኛው የመለሰው በወቅቱ እንዳድግሱ የታገደ ወልግድ ሙላው እንዳድግማ አለ ብዙ ጠማማ ሲነግሩት የማይሰማ የተከበራችሁ አድማጮቻችን እስካሁን እንግዲህ ያደመጣችሁ የቆያችሁት ተወዳጁን ሀበሻ እስላማዊ ሬዲዮ ነው። እንግዲህ መግቢያ ላይ እንደጠቀስኩት በዚህ ፕሮግራም ወንድሜ መሐመድ ነጂብ ስላልነበረ ስላልተገኘ ነው በእኔ ብቻ የተሸፈነው። ኢንሻአላሁ ተዓላ በቀጣይ ከሁለት ወይንም ከሶስት ክፍሎች በኋላ ወንድም መሐመድ ነጂብን በድጋሚ ድምጹን በአላህ ፍቃድ የምትሰሙት ነው የሚሆነው። ሀበሻ ሬዲዮ በተለይ ደግሞ በሀበሻ ጀግኖች ግሩፕ ያለው እንቅስቃሴ ትንሽ የቆመ ምንም ትንሽ ብቻ ሳይሆን ሙሉ በሙሉ የቆመ በሚመስል መልኩ ነው። ሁላችንም ሀሳብ አስተያየቶቻችን ካለ የሰው ልጅ ሁሌም ሂማው ሙቆ በጋለ ስሜት ላይ እንቀሳቀስ ይችላል። በስራ ጫና፣ በትዳር ጫና፣ በኑሮ ውጣ ውረድ፣ በብዙ ምክንያት ከሀገር ውጭ በመሆን በተለያየ ምክንያት እንግዲህ ሰው ከዚህ ከሚሰራው ኸይር ስራ እንግዲህ ያው ሊደበዝዝ ሊፈዝ ይችላል። ያው ይሄ ተገቢ ባይሆንም እንደ አንድ ሙእሚን ነገር ግን በተለያዩ ምክንያቶች አማካኝነት አንዳንድ የምንሰራቸውን ስራዎች የማቀዝቀዝ አይነት ነገር ከዛ መካከል ደግሞ ትልቁ ስራችን እኛ ሀበሻ ሬዲዮ ሀበሻ ጀግኖች ነው። ያ ነገር ላይ መቀዛቀዝ ይታያል። ሁላችንም ዲኑ የራሳችን ዲኑ እኛ የምንጠቀምበት ዲኑ ጀነት ለመግባት ሰበብ የሚሆነን ዋናው መስመር ነውና ሀሳብ አስተያየቶቻችን ብንሰጥ ዝም ባንል የነበሩት እንቅስቃሴዎች፣ ጥያቄዎች፣ ደርሶች የሀበሻ ሬዲዮም እንኳን ዩቲዩብ ላይ ያሉት እንቅስቃሴዎች ትንሽ የመቀነስ ሁኔታን አዝማሚያን ግማሽ በግማሽ በሚባል መልኩ አድማጮቻችን ተከታታዮቻችን እየተከታተሉ ያልሆኑበት ሁኔታ እንዳለ እኔ ለማወቅ ችያለሁ ባደረግኩት ዳሰሳና ጥናት። ያሉትን ነገሮች አስተያየቶቻችሁን መስተካከል ያለበትን ነገር መናገር ደግሞ የእናንተ ፈንታ ነው። ምክንያቱም ሀበሻ ሬዲዮ ሀበሻ ጀግኖች የኛ ያዘጋጆች ወይንም የሸይኾቹ የኡስታዞቹ ብቻ አይደለም። ሀበሻ ሬዲዮ በበላይነት የህዝቡ ነው፣ የእናንተ ነው። ኢዘን ሁላችሁም ሀሳብ አስተያየቶቻችሁን ብትሰጡ መልካምና ጥሩ ይመስለኛል። ኢንሻአላሁ ተዓላ በቀጣይ ወደ ትረካ ፕሮግራም ነው የምናመራው። አሁንም በድጋሚ ለውድ ሀበሻ ሬዲዮ አድማጮቻችን ያላችሁን ሀሳብ አስተያየት ስጡን። በኸይር ስራ እንበራታ። አህሉል ባጢል እየተንቀሳቀሱ እኛ ዝም የምንልበት ነገር ተገቢ አይደለም። ሁላችንም ሊላሂ ተዓላ ብለን ይህንን ሬዲዮ ይህንን ግሩፕ ማጠናከር አለብን። ሊላሂ ተዓላ ብለን ጀነት ለመግባት ሰበብ ልትሆነን ትችላለች እቺ ቀላል የምትመስል ስራ። ምክንያቱም አብዛኛውን ጊዜ በዚህ ፕሮግራም በዚህ ቻናል በዚህ ግሩፕ የሚተላለፈው መልእክት ትርፍ የሆነ ፈዳኢል የሆነ ነገር ሳይሆን ضروريات الاعتقاد ضروريات علوم الدين አንገብጋቢ የሰው ልጅ ሳያውቀው ቢቀር የሚያስቀጣው የሆነ የዲን الاسلام እውቀት ነው በብዛት። ያው ምንም ትረካዎችና አንዳንድ ቅሳዎችን ቢኖሩ በብዛት ግን ተውሂድና አቂዳዊ ጉዳይ የሚተላለፍበት ነው።
የአህሉ ሱና ወልጀማዓ ትክክለኛው እምነት የሚንጸባረቅበት ቻናልና ሚዲያ እስከሆነ ድረስ ማጠናከሩ ተገቢና ከኛ የሚጠበቅ ተግባር ነው። እስከ ቀጣይ ሳምንት ደግሞ መልካም ሳምንት ይሁንላችሁ። በአላህ ፍቃድ የተለያዩ ገንቢና የሚለውጡ አስተያየቶቻችሁን እንደምትልኩልን ተስፋ እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ተዓላ وبركاته. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. بتون دكما وانجلا يا بريا سمكن سانسا فلقي الديا كلامي بايتفت باينورا ومويا كمن دا قبيا ستويا لعادة. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. باخرا يقتل يا نورا وسيعطفا بانفالوت فيتو سيقرف سيلفا ጌታውን ይጣራል ጥሎ ያዝነት ተስፋ እያለ አርቅልኝ እሳቱን ከኔ ዘንድ። ያ ወዱድ ያ ወዱድ ያ ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. علو من يجرهم كزهللا بجا يراقلኝ ረፊያኔ ገላ ቀልቡን ሲያረጋጋው ነጃብሎት መውላ ጀነት ቢዞር ባይኑ ጀመረ መስበድበድ። ያ ወዱድ ያ ወዱድ ያ ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. جنة أسقباني بسطل من سفسفي ليل الفلقم بالهال لو كافي ما يتاكتوين قطعتين ألفي أسكروين دالو بفيتي لايسين أد. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. عينوቹን ወሩሮ ውስጧን ቢሰልለው ያን ውበቷን አይቶ እንደምን ያስችለው ልመናውን ያዘ ጀነት እንዲዶለው አስገባው ጀዋዶ ችሎታው የለው ሀድ። ያ ወዱድ ያ ወዱድ ያ ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. جنة قبا يا شهن تناقر يهين يالا جمر مزرزر كدنيا عسر طف يا سفا ونسفرا يا شاهل علبت تبالا بلوسد. يا ودود يا ودود يا ذا العرش المجيد تفعل ما تريد. يا ودود يا ودود يا ذا العرش المجيد تفعل ما تريد. يهن كستهو لبزا انجلو لرجال الله العدروت لكالو قالتني عدك مال ستوتا الجليلو
ጊዜ መፍሰስ ነው እንደ ወንዝ መውረድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ ሂሳብ አድራጊ ሁሉንም ባንድ አፍታ ፈጥኖ መርማሪ የኸልቁን ጋጋታ ሺህ ዓመት የዘመነው ባንድ እንደ ብልጭታ ሂሳቡ አይሟዘዝ ሰው ጂኖም ሲነጉድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ የልጅ ልጅ ሳያይ የማይሞተው ሁሉ የእጁጅ ዘር ሳይቀር ይቀርባል አመሎ አያያዙ በርቶ የካዱትን ሁሉ እሱን ለመሰሉ በአካል በጀሰድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ ባሪያህ አያፍርም አንተን ተጠግቶ ከለላ የለው ንጉሥ አንተን ትቶ በሺህ ዘብ ተከቦ በብረት አጥር ሲሸበር ያነጋል በቅዠት ሲሳደድ ያ ወዱድ ያ ወዱድ ያ ዘል ዐርሺል መጂድ ተፍዐሉ ማ ቱሪድ